የተወደዳችሁ የክርስቶስ ቤተሰቦች ይህ መጽሐፍ ቅዱሳችንን እናንብብ በሚል ርዕስ በየዕለቱ ከእግዚአብሔር ቃል የምናነብበት ፕሮግራም ነው። የፕሮግራሙ ዋና ዓላማ የዚህ ፕሮግራም ተከታታዮች መጽሐፍ ቅዱሳቸውን ከፍተው በየዕለቱ ከእግዚአብሔር ቃል እንዲያነቡና እንዲያሰላስሉ ለማበረታታት ነው። ሐዋርያው ቅዱስ ጳውሎስ እንዳለው የእግዚአብሔር ቃል ሕያው ነውና የሚሠራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። በዚህ በዘመናችን ብዙ ጩኸትና ጥድፊያ በመላበት ዓለም ላይ የእግዚአብሔር ቃል ዕረፍትን የሚሰጥ ፍሬያማ ሕይወትን እንዲኖረን የሚያደርግ ስለሆነ ቃሉን ዕለት ዕለት እንድናነብ እግዚአብሔር አምላካችን ይርዳን። ባለፉት ምዕራፎች በምዕራፍ 8 ላይ እግዚአብሔር አምላክ ኖህን እንዳሰበው በዚህም ምክንያት ምሕረቱን ፊቱን መልሶ ከምድር ላይ የጥፋት ውሃን እንዳቆመ ተመልክተናል፣ አይተናል። ኖህም ምድሪቱ ከጥፋት ውሃ እንደዳነች ባየ ጊዜ፣ እንደደረቀ ውሃውም እንደጠፋ ባየ ጊዜ ወጥቶ የመጀመሪያ ነገር ያደረገው ለእግዚአብሔር መሥዋዕት ማቅረብ እንደነበረ፣ እንዲሁም እግዚአብሔር ምድርን ዳግመኛ በጥፋት ውሃ አላጠፋም ብሎ ቃል እንደገባ ተመልክተናል፣ አይተናል። በዛሬው ዕለት ኦሪት ዘፍጥረት ምዕራፍ 9ን እንቀጥላለን። እግዚአብሔር አምላክ ቃሉን በልባችን ላይ እንዲያኖር ቅዱስ ፈቃዱ ይሁንልን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ 9። እግዚአብሔርም ኖህንና ልጆቹን ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት። አስፈሪነታችሁና አስደንጋጭነታችሁ በምድር አራዊት፣ በሰማዩም ወፎች፣ በምድር ላይ በሚንቀሳቀሱትም በባሕር ዓሦችም ሁሉ ላይ ይሁን። እነርሱም በእጃችሁ ተሰጥተዋል። ሕይወት ያለው ተንቀሳቃሽ ሁሉ መብል ይሁናችሁ። ሁሉን እንደ ለመለመ ቡቃያ ሰጠኋችሁ። ነገር ግን ነፍሱ ደሙ ያለችበትን ሥጋ አትብሉ። ነፍሳችሁ ያለችበትን ደማችሁን በርግጥ እሻዋለሁ። ከአራዊት ሁሉ እጅ እሻለሁ፣ ከሰውም እጅ፣ ከሰው ወንድም እጅ የሰውን ነፍስ እሻለሁ። የሰውን ደም የሚያፈስ ሁሉ ደሙ ይፈሳል፣ ሰውን በእግዚአብሔር መልክ ፈጥሮታልና። እናንተም ብዙ ተባዙ፣ በምድር ላይ ተዋለዱ፣ እርቡባትም። እግዚአብሔርም ለኖህና ለልጆቹ እንዲህ ብሎ ተናገረ። እኔም እነሆ ቃል ኪዳኔን ከእናንተና በኋላ ከሚመጣው ከዘራችሁ ጋር አቆማለሁ፣ ከእናንተ ጋር ላሉትም ሕያው ነፍስ ላላቸው ሁሉ፣ ከእናንተ ጋር ከመርከብ ለወጡት ለወፎች፣ ለእንስሳትም፣ ለምድር አራዊትም ሁሉ፣ ለማንኛውም ለምድር አራዊት ሁሉ ይሆናል። ቃል ኪዳኔንም ለእናንተ አቆማለሁ። ሥጋ ያለውም ሁሉ ዳግመኛ በጥፋት ውሃ አይጠፋም፣ ምድርንም ለማጥፋት ዳግመኛ የጥፋት ውሃ አይሆንም። እግዚአብሔርም አለ፣ በእኔና በእናንተ መካከል ከእናንተም ጋር ባለው በሕያው ነፍስ ሁሉ መካከል ለዘላለም የማደርገው የቃል ኪዳን ምልክት ይህ ነው። ቀስቴን በደመና አድርጌአለሁ። የቃል ኪዳኑም ምልክት በእኔና በምድር መካከል ይሆናል። በምድር ላይ ደመናን በጋረድኩ ጊዜ ቀስቲቱ በደመናው ትታያለች። በእኔና በእናንተ መካከል ሕያው ነፍስ ባለው ሥጋ ሁሉ መካከል ያለውን ቃል ኪዳኔን አስባለሁ። ሥጋ ያለውንም ሁሉ ያጠፉ ዘንድ ዳግመኛ የጥፋት ውሃ አይሆንም። ሥጋ ያለውንም ሁሉ ያጠፋ ዘንድ ዳግመኛ የጥፋት ውሃ አይሆንም። ቀስቲቱም በደመና ትሆናለች። በእኔና በምድር ላይ በሚኖር ሥጋ ባለው በሕያው ነፍስ ሁሉ መካከል ያለውን የዘላለም ቃል ኪዳን ለማሰብ አያታለሁ። እግዚአብሔርም ኖህን በእኔና በምድር ላይ በሚኖር ሥጋ ባለው ሁሉ መካከል ያቆምኩት የቃል ኪዳን ምልክት ይህ ነው። ከመርከብ የወጡት የኖህ ልጆችም እነዚህ ናቸው፣ ሴም፣ ካም፣ ያፌት። ካምም የከነዓን አባት ነው። የኖህ ልጆች እነዚህ ሦስቱ ናቸው።
ከእነርሱም ምድር ሁሉ ተሞላች። ኖህም ገበሬ መሆን ጀመረ፣ ወይንም ተከለ፣ ከወይን ጠጁም ጠጣና ሰከረ፣ በድንኳኑም ውስጥ ራቁቱን ሆነ። የከነዓን አባት ካምም የአባቱን ራቁትነት አየ፣ ወደ ውጭም ወጥቶ ለሁለቱ ወንድሞቹ ነገራቸው። ሴምና ያፌትም ሸማ ወስደው በጫንቃቸው ላይ ያደረጉ፣ የኋሊትም ሄደው የአባታቸውን ራቁትነት አለበሱ። ፊታቸውም ወደ ኋላ ነበረ፣ የአባታቸውንም ራቁትነት አላዩም። ኖህም ከወይን ጠጁ ስካር ነቃ፣ ታናሽ ልዩ ያደረገበትንም አወቀ፣ እንዲህም አለ፣ ከነዓን ርጉም ይሁን፣ ለወንድሞቹም የባሪያዎች ባሪያ ይሁን። እንዲህም አለ፣ የሴም አምላክ እግዚአብሔር ይባረክ፣ ከነዓንም ለእነርሱ ባሪያ ይሁን። እግዚአብሔርም ያፌትን ያስፋ፣ በሴምም ድንኳን ይደር፣ ከነዓንም ለእነርሱ ባሪያ ይሁን። ኖህም ከጥፋት ውሃ በኋላ 350 ዓመት ኖረ። ኖህም የኖረበት ዘመን ሁሉ 950 ዓመት ሆነ፣ ሞተም። ዘያመልክ በፍጡር ርጉም ውእቱ፣ በፍጡር የሚያመልክ ርጉም ነው። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። እንግዲህ በዚህ በምዕራፍ 9 ላይ ምዕራፍ 8 ላይ የተጀመረው የኖህን ቃል ኪዳን በሰፊው እንመለከታለን፣ እናያለን። እግዚአብሔር አምላክ ለኖህ ቃል ኪዳኑን ሲሰጥ እንደገና በአዲሲቷ ምድር ላይ አዲስ ቤተሰብ፣ አዲስ በዘፍጥረት ምዕራፍ 1 ላይ ያየነውን ቃል ኪዳን ሲሰጠው እንመለከታለን፣ እናያለን። በዚህ አጋጣሚ ያስተውላችሁ ከሆነ በሐዋርያት ጉባኤ ላይ የተሰጠውን የሐዋርያትን ቀኖና እዚህም ላይ ምዕራፍ 9 ላይ እንመለከታለን፣ እናያለን። ደም ያለበት መብላት ክልክል እንደሆነ እዚህም ስፍራ ላይ እንመለከታለን፣ እናያለን። ነገር ግን በዚህ ምዕራፍ ውስጥ በተለይ ቆም ብላችሁ እንድታዩት የምፈልገው እግዚአብሔር ምሕረቱን ለሰዎች ሲያደርግ ሰዎች ፍጹማን ሆነው እንዳይደለ እንመለከታለን። እግዚአብሔር ከኖህ ጋር ቃል ኪዳን አድርጓል፣ ግን ኖህ ፍጹም አልነበረም። የእግዚአብሔር ምሕረት የእግዚአብሔር ቸርነት የበዛለት ሰው ነበር እንጂ ፍጹም አልነበረም። ይህም ሊታወቅ ቁጥር 21 ላይ እንደምናገኘው ከወይን ጠጅም ጠጣና ሰከረ፣ በድንኳኑም ውስጥ ራቁትን ሆነ ይላል። ይህ አሳዛኝ ነገር ነው። ሁልጊዜ በሰዎች ሕይወት ውስጥ የሚታይ ነው። ኃጢአት ወደ ቤታችን ሲገባ እኛን ብቻ አይደለም የሚጎዳው። ለዚህ ነው መጠንቀቅ ያለብን። እኛን ብቻም ሳይሆን በዙሪያችን ላሉትም የስህተት ምክንያት ይሆናል። በኖህ ምክንያት ወደ ኖህ ድንኳን የገባው ስካር ከነዓንን ወይንም ደግሞ የከነዓን አባት ካምን ለጥፋት ሲዳርገው እንመለከታለን፣ እናያለን። የአባቱን እርቃንነት ማየት ብቻ ሳይሆን በዚያ ተሳለቀ። ሴምና ያፌት ግን የአባታቸውን ኀፍረት ሸፈኑ። ማለት ይህ ለእኛ ማስጠንቀቂያ ነው። አንድ ሰው በስህተት ወድቆ ብናየው፣ በተለይ ደግሞ አባታችንን እናታችንን የእነርሱን ኀፍረት የእነርሱን ገበና አደባባይ ማውጣት ክብር እንዳልሆነ በዚህ ስፍራ ላይ እንመለከታለን፣ እናያለን። ስለዚህ ኖህ ምንም እንኳን ልጁን ቢረግምም የኖህ ስህተት ልጁን ወደ እርግማን እንዳደረሰው መታወቅ አለበት። ስለዚህ ኖህም ተሳስቶ ነበር፣ ልጁም ተሳስቶ ነበር። በዚህ አጋጣሚ ደግሞ እንደገና ወደፊት ምናልባት ስታነቡት ልታሰላስሉ የምትችሉበት ነገር ቢኖር አንዳንድ ሰዎች በተለይ በዚህ በምዕራቡ ዓለም ይሄንን ጥቅስ ይዘው አፍሪካ ለእርግማን የተሰጠች እንደሆነች፣ ከነዓን እንዳለ የአፍሪካውያን አባት እንደሆነ አድርገው ለመናገር የሚሞክሩና በዚያ የሚተረጉሙ አፍሪካውያንን ኤክስፕሎይት ማድረግ፣ አፍሪካውያንን ለመከራ መዳረግ የነርሱ ተግባር እንደሆነ አድርገው የሚናገሩ አሉ። መጽሐፍም ጽፈዋል ስለ ካም እርግማን። ነገር ግን ከነዓን በነገራችን ላይ በአፍሪካ ብቻ አልነበረም። የከነዓን ልጆች በመካከለኛው ምስራቅ ነበሩ፣ በመላው ዓለም ተሰራጭተዋል። የሴምም ልጆች እንደዚሁ በአፍሪካም አሉ፣ በመካከለኛው ምስራቅም አሉ። ስለዚህ ይሄ የእግዚአብሔርን ቃል ያልተከተለ አተረጓጎም እንደሆነም
እግረ መንገዳችሁን እንድታውቁ ነው። ለምንድን ነው? ምክንያቱም አንዳንዶቻችሁ ይህንን ክፍል ስታነቡ ከተለያዩ የምዕራባውያን ጸሐፊዎች የመጡ አስተሳሰቦች አይምሯችሁ ላይ እንዳያርፍ ነው። ሰላም እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር አምላክ አሁንም የሴምን እና የያፌትን በረከት በሁላችን ላይ ያሳድር። እንደዚሁም ደግሞ እንደ ኖህም በስካር እንደ ካምም ደግሞ በስላቅ ኃጢአትን ወደ ቤታችን ጎትተን ከማምጣት እግዚአብሔር አምላክ ይጠብቀን። አሜን።